የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ጥንቅሮች ዛሬም በአውሮፓ ትልቅ ክለቦች ለእናንተ ውድ አድማጮቻችን በቅደም ተከተል እያደረስን ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ዛሬም ትቆያላችሁ። አስቀድመን ያው ትልቅ መረጃ ይዘናል ከአሰልጣኝ ሹምሽር ጋር በተያዘ በሱ ነው የዛሬውን መረጃችንን የምንጀምረው። ከዛ ውጭ ትልቆቹን ክለቦች እንደ ሁልጊዜው እናስከትላለን። ሪያል ማድሪድ መልበሻ ክፍል ምንድነው የተፈጠረው እንነግራችኋለን። በባርሴሎና የመረጃ ሰዓታችን ሁለቱን ሌጀንዶች እናነሳለን። አንድ ተጫዋች በትልቁ መነጋገር የሆነ ተጫዋች አለ በአውሮፓ ዙሪያ። በእርግጥ በዚህ ዓመት ያየናቸው በጣም አስደናቂ ተጫዋቾች አሉ፣ እንመለከታለን። አንዱን ተጫዋች ከወደ ጀርመን ሄደን ለእናንተ ውድ አድማጮቻችን በመረጃ ሰዓታችን እናነሳለን። በአውሮፓ የመረጃ ሰዓታችን ሰፋ ያለ ትልቅ መረጃዎችን ይዘናል። የፕሪሚየር ሊግ የመረጃ ሰዓታችን በርካታ ጥንቅሮችን እንደ ሁልጊዜው እናደርሳችኋለን። በቢግ ሲክስ ክለቦች ላይ ትኩረት እናደርጋለን። ከዛ ውስጥ አንደኛው ቶትናም ስለሆነ ቶትናም ቤት ተጨማሪ መረጃዎችን ይዘናል። በሲቲ በኩል የባሊዮን ዶር አሸናፊውን ሮድሪን የተመለከተ ጥንቅር እናነሳለን የሚለን ነገር አለ። ከዛ ትላንትና በዚህ ሰዓት አንድ መረጃ አቅርበንላችሁ ነበረ። ሲቲ እንዴት ነው የፕሪሚየር ሊጉን አንደኝነት በዚህ ዓመት ያጣው ብለን በማስረጃ አስደግፈን ለሲቲ ደጋፊዎች ነግረናችሁ ነበር። ጋርዲዮላ የሰሙን ነው የሚመስለው ያንን ሐሳባችንን። እሳቸው ምላሽ ሰጥተውበታል። በዛ ጉዳይ ላይ እንነግራችኋለን። ሲቲም ወሳኝ የቡድን ዜና ይዘናል በጨዋታ ዙሪያ። በቼልሲ በኩል በርካታ ከዋክብቶች አሉት። በነገራችን ላይ ቼልሲ አንደኛው ጆቫኒ ኩዋንዳ ነው። ያውም ውሰት የሰጡት ተጫዋቻቸውን እዛው ያስቀሩት። ጥቂት ነገር እንላቸዋለን። ስላስፈረሙት ኤስታቪዮ እና በቡድኑ አሁን እየተጫወተ ስላለው ተጫዋች እናነሳለን። ኤንዞ ማሬስካ ሰሞኑን ትችት ስላስተናገዱ የተከላካይ ክፍላቸው የሚሉት ነገር አለ። ከዛ ውጭ አዲስ ስላስፈረሙት ተጫዋችና በክለቡ አዲስ ተጫዋች እየተጠበቀ ይገኛል። በግብ ጠባቂ ዘርፍ ነው። ቼልሲ ቤት ሰፋ ያለ መረጃ ስናነሳ ማሬስካም በፕሪሚየር ሊጉ አንደኝነትን ከማጣት ጋር በተያያዘ ወይም የፕሪሚየር ሊጉ አናት ላይ ከመቀመጥ ጋር በተያያዘ የሚሉት ነገር አለ። የቡድን ዜናም ስለያዝን ቼልሲያን ትቆዩናላችሁ። የሊቨርፑል የመረጃ ሰዓታችን በክረምት ክለቡ ይለቃል ተብሎ በትልቁ ሲጠበቅ የነበረ ግን በኋላም ላይ የቆየውና የመጫወቻ ደቂቃን ያጣ የአውሮፓ ሻምፒዮንስ ሊግን በአጋጣሚም ቢሆን ያገኘው ፍሬድሪኮ ኬዛን እናነሳለን። ወሳኝ ጨዋታ አለበት ሊቨርፑል። በእርግጥ ሊቨርፑል ከዚህ ሳምንት የካራቦ ካፕ በተጨማሪ የቅዳሜ ቪላ ጨዋታ ይጠበቃል። ተጨማሪ መረጃ በዛ ጨዋታ ዙሪያ እናነሳለን። ከዩናይትድ ጋር በተያዘ በመረጃ ሰዓታችን አሌሃንድሮ ጋርናቾ ስለ ዩናይትድ ያለው ነገር አለ ሲል አልሰማነውም። አሁን ግን በትክክል ብሏል። ምክንያቱን ይናገራል። ስለ ዩናይትድ ብዙም ያብራራው ነገር አለ። ለዩናይትድ ደጋፊዎች አስቀድመን እሱን ነው የምናነሳው። ከዛ መቀጠል በሊጉ ስለተናፈቀው ዩናይትድ የተናገረው ሰው የሌላ ክለብ ተጫዋች ነው። ታደምጡታላችሁ። ዩናይትዳውያን የሩበን አሞሪ ግዴታ ዘንድሮ እስኪሄድ ድረስ ነው። ስካይ ስፖርትን ዘገባ ይዘናል። ዲሚትሪ ቤርባቶቭ ስለ ዩናይትድ የሚለን ነገር አለ። ከዛ ውጭ ብሪያን ቤሞ፣ ማቲያስ ኩና እና የዩናይትድ አንድ ሌጀንድ በመረጃ ሰዓታችን ስለምናነሳ ዩናይትዳውያን ተቆዩናላችሁ። አርሰናል የፕሪሚየር ሊጉን ዋንጫ የማያሳካበት ምንም ምክንያት የለም ብሏል። ቡካዮ ሳካ ከጉዳት ተመልሷል። ስለ ተጫዋቹና ተጫዋቹ ምን አለ ዛሬ ጋዜጣዊ መግለጫ ላይ ያገኘነውን እንነግራችኋለን። ለአርሰናል ደጋፊዎች ማይክል አርቴታ ስለ ቡድናቸው የሚሉት ነገር አለ። ስለ ተጋጣሚያቸው ጋርዲዮላም ስለ አርሰናል ዝም አላሉም ያሉት ነገር ስላለ እንነግራችኋለን። በአርሰናል በኩል ቀጣይ ወር በራሱ ለአርሰናል በጣም ብዙ ጥሩ እድሎችን ይዞ የመጣ ወቅት ነው። ለአርሰናል ምን አይነት ወቅት እየመጣ ነው? ከፊቱ ያሉት ጊዜያቶች ለአርሰናል እንዴት ያሉ ናቸው? በመረጃ ሰዓታችን በማስረጃ አስደግፈን እንነግራችኋለን። ደውል ጊዜው ከኛ ጋር ከቆያችሁ እነኚህም ብቻ አይደለም ሌሎች በርከት ያሉ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። እስከ ፕሮግራማችን ፍጻሜ ቆዩ። ለምትልኩልን ሀሳብ አስተያየት እጅግ አድርገን ዛሬም አመስጋኞች ነን። መረጃችን ተጀመረ። አብራችሁን ቆዩ። የጣሊያን ሴሪው ክለብ ዩቬንቱስ አዲስ አሰልጣኝ ለመሾም ከስምነት ደርሷል። በእርግጥ በማለዳው መረጃችን የተወሰነ መረጃ ነካክተን ነበር በዚህ ጉዳይ ላይ። ጣሊያን አሰልጣኝ ሉቻኖ ስፓሌቲ ዩቬንቱስን በኃላፊነት ለመረከብ ከስምነት ደርሰዋል። አሰልጣኝ ሉቻኖ ስፓሌቲ ከጣሊያን ብሔራዊ ቡድን ጋር ከተለያዩ በኋላ ያለ ኃላፊነት ይገኙ ነበረ። አሰልጣኙ ቡድኑ እስከ ውድድር ዘመኑ መጨረሻ ለመምራት ነው ከስምነት መድረሳቸው የተረጋገጠው። ያው ለቀጣይ ቅዳሜ እሁድ ለሚደረጉ የጣሊያን ሴሪ ጨዋታዎች ይደርሳሉ ተብሎ ይታሰባል። እሳቸው በዩቬንቱስ ስራቸውን በሳምንቱ መጨረሻ ይጀምራሉ ተብሏል። በማለዳው መረጃችን ሞር ለዩቬንቱስ ቅርብ የሆኑት ሰው እሳቸው ናቸው ብለናችሁ ነበረ። ከታማኝ ምንጮቻችን ነበር ያረጋገጥነው። አሁን መረጃው ተረጋግጦ ሉቺያኖ ስፓሌቲ የዩቬንቱስ አሰልጣኝ ሆነዋል። ኢጎር ቶዶር ቲያጎ ሞታን ተክተው ቡድኑን ካሰለጠኑ ወይም መያዝ ከጀመሩ በኋላ ብዙ ነገሮች በቡድኑ ተቀይረዋል። እንደሚታወቀው ከዛ በኋላ
ቡድን ውስጥ እንደ ፍሬድሪኮ ኬዛ አይነት ተጫዋች እንዲወጣ የተደረገውን በእሳቸው በኩል እንደነበረ ይታወቃል። ቲያጎ ሞታ እሳቸው ያለፉትን 8 ጨዋታ ከ29 በኋላ ያለ ድል የተጓዘበት ረጅሙ ጉዞ እንዲሆን ካረጉት በኋላ ተሰናብተዋል። ሉቻኖ ስፖሌቲ ዩቬንቱስን በቀጣይ ያሰለጥናሉ። ማድሪድ ደረስን። ዣቪ አሎንሶ ወደ ቡድኑ ከመጣ በኋላ በአንዳንድ ሰዎች ተቀባይነት አላገኘም እየተባለ ነው። አሁንም ድረስ ነው። በነገራችን ላይ በተለይም በመጀመሪያ ቡድን ውስጥ የሚገኙ አንጋፋና ሲኒየር ተጫዋቾች በመለበሻ ክፍል ውስጥ የበላይነታቸው ቀንሷል የተባለው የሚሆነበት ምክንያት የአሰልጣኝ ዣቪ አሎንሶ በቡድን ውስጥ የሳቸው ፈላጭ ቆራጭነት ከፍ ያለ እንደሆነ እየተነገረ ነው። በርከት ያሉ ምንጮች አረጋግጠውልኛል ብለዋል ማርካ ይሄንን ጉዳይ። ዣቪ አሎንሶ ወደ ቡድኑ ከመጣ በኋላ ከሱ ፍቃድና ከሱ እውቅና ውጪ አንድም ነገር እንዳይደረግ ሜዳ ላይም ተጫዋቾች በሱ በሚሰጣቸው ሚናና እሱ እንዲጫወቱ ካዘዛቸው ትዕዛዝ ውጪ በራሳቸው መንገድ ነገሮችን እንዳያደርጉ ሞር ከካርሎ አንቸሎቲ በላይ ተጫዋቾቹ ላይ ጫና አሳድሯል። እናም በሪያል ማድሪድ መልበሻ ክፍል ውስጥ በተለይም ሲኒየር የሚባሉ ተጫዋቾች የተወሰነ ነፃነት እንደተነፈጋቸውና ይህም እንዳላስደሰታቸው እየተነገረ ይገኛል። ያው ዛሬ የምንጠብቀው አንድ ትልቅ ዜና አለ። ዣቪ አሎንሶ ከቪኒሺየስ ጁኒየር የሚያደርጉ ንግግር ማድሪድ ተጫዋቹ ላይ ምንም አይነት እርምጃ እንደማይወስድ ታውቋል። ዣቪ አሎንሶስ የሚለውን እኛም እየጠበቅን ነው፣ እንዳገኘን ምንነግራችሁ ይሆናል። የባርሴሎና 2 ሌጀንዶችን እናንሳ። አንደኛው አንድሬስ ኢኒየስታ ነው። 2002 ልክ በዛሬዋ ቀን ማለት ነው ውድ ቤተሰቦቻችን የመጀመሪያ ጨዋታውን ያደረገበት ጊዜ ነበር፣ ከ23 ዓመት በፊት እንደማለት ነው። ከዛ በኋላ በባርሴሎና ቤት እግር ኳስን ትቶ ወደ ሌሎች ክለቦች እስኪሄድ ድረስ 674 ጨዋታን ያደረገ 57 ጎል 136 አሲስት እና 35 ዋንጫ ያነሳ ነው። ምናልባት ሜሲ በባርሴሎና በነበረው ህይወት ውስጥ የአማካይ ክፍሉ በደንብ ይነሳ ነበር። ያኔ ለሜሲ በዚህን ያክል ደረጃ ሻይን ለማድረግ ኢኒየስታ፣ ዣቪ፣ ቡስኬት ስማቸው በትልቁ ይነሳ ነበረ። ከኋላ ሞር ደጀን ነው የሚያገለግሉትና በርካታ ኳሶችን ዴሊቨር የሚያደርጉለሱ ሁለቱ ይጠቀሳሉ። በተለይም አንድሬስ ኢኒየስታ እና ዣቪ ባርሴሎናን እስከ ማሰልጠን የደረሰ ህይወት ነበረው። አንድሬስ ኢኒየስታ ለማንኛውም ልክ በዛሬው ቀን ከ23 ዓመት በፊት ነበረ ለባርሴሎና የመጀመሪያ ጨዋታውን ያደረገው። ሌላኛው የባርሴሎና ሌጀንድ ያው በማያሚ ይገኛል። አስደናቂ ጊዜን እያሳለፈ ነው። በግብ በአሲስት በዋንጫ ህይወቱ እንደቀጠለ ነው። አሁንም በሊዮኔል አንድሬስ ሜሲ በኩል 83 ጨዋታዎችን አድርጓል። አሁን በአሜሪካ ሜጀር ሊግ ሶከር እስካሁን ያስቆጠሩ የፍጹም ቅጣት ምት ቁጥር ብዛት 4 ነው። ከሱ በኋላ 9ኛ ጨዋታው ላይ ደረሰው ቶማስ ሙለር 6 ፔናልቲ ላይ ደርሷል። ውድ ቤተሰቦቻችን ምናልባት ልዩነቱ ለመፈጠር ግን በርካቶች እንደ መከራከሪያ የሚያነሱት ሜሲ ለነሱ ዋሬዝ የለቀቃቸው ፍጹም ቅጣት ምቶችን እንደ መከራከሪያ ያነሳሉ። በእርግጥ በርካታ ፍጹም ቅጣት ምቶችን ለቡድን አጋሮቹ ይለቃል ሊዮኔል አንድሬስ ሜሲ። ቶማስ ሙለር እዛ ከደረሰ በኋላ የቡድኑ የመጀመሪያ ፍጹም ቅጣት ምት መቺ እንደሆነ ይታወቃል። በቡድን ውስጥም በጣም አስደናቂ ጊዜን እያሳለፈ ነው። በዚህ ሳምንትም ግብ አስቆጥሯል። ሜሲ ግን እንዳጠቃላይ እነኚህ 83 ጨዋታ 73 ግብ 36 አሲስት 109 ጎሎች 4 ፔናልቲ 57 የጎል እድሎችን የፈጠረ 241 የተሳኩ ድሪብል 38 ጊዜ ጨዋታ ኮከብ 2 ዋንጫዎችን ከኢንተር ማያሚ ጋር ከፍ ማድረግ የቻለ ነው። በቀጣይ በዓለም ዋንጫ ደግሞ ሀገሩ እንደሚወክል ከሰሞኑ ፍንጭ እንደሰጠም ይታወቃል። አንድ ተጫዋች እናንሳ፣ እጅግ በጣም አስደናቂ አሁን አውሮፓ ላይ መነጋገር የሆነ ክሪስቶፈር ባኡሙጋርትነር ይባላል። የአረቢ ሌብዥንግ ተጫዋች ነው። የመጨረሻ 4 ጨዋታዎችን እንኳን ነጥለን ብናይ ውድ ቤተሰቦቻችን በእነኛ የመጨረሻ 4 ጨዋታ 6 ግቦች 1 አሲስት አለው። በአውሮፓ ዙሪያ መነጋገሪያ ሆኗል። የአረቢ ሌብዥንጉ የፊት መስመር ተጫዋች ክሪስቶፈር ባኡሙጋርትነር በቀጣይም የአውሮፓ ትልቅ ክለቦች አጀንዳ ይሆናል ተብሏል። በርካታ ባለሙያዎችም በአረቢ ሌብዥንግ ጨዋታዎች ላይ ተጫዋቹን ለመመልከት እየተገኙ ነው ተብሏል። 9 ቁጥር ብዙ አይገኝም። አሁን ገበያው ላይ ሲገኙ ውድ እንደሆኑ ያለፈው ክረምት ማሳያ ነው። አሁን ደግሞ ክሪስቶፈር ባኡሙጋርትነር አጀንዳ ሆኗል በአውሮፓ ዙሪያ። እንግሊዝ ደርሰናል ውድ ቤተሰቦቻችን። በእንግሊዝ የመረጃ ሰዓታችን ከቢግ ሲክስ ቶትናምን እናስቀድም። ሚኪ ቫንደቢን እጅግ በጣም አስደናቂ ጊዜን በቶማስ ፍራንክ ስር እያሳለፉ ከሚገኙ የቶትናም ተጫዋቾች ውስጥ ይጠቀሳል። በዚህ ተጫዋች በኩል በነገራችን ላይ አሁን የቡድኑ ከፍተኛ ግብ አስቆጣሪ ነው። የቶትናም 7 ክሊንሺት አለው ወይም በ7 ጨዋታ መረቡ አልተደፈረም። 3 ጨዋታዎችን በካፒቴንነት መርቷል። ቶትንሃም በአማካኝ ከፍተኛ ሬቲንግ ካገኙ ተጫዋቾች አንደኛው
ሚኪ ቫንደቢን ነው 7.31 አለው። ተከላካይ ነው፣ ከፍተኛ ግብ አስቆጣሪ ነው። በዚህ ሳምንት ኤቨርተን ላይ ድል ባደረጉበት ወይም 3-0 ባሸነፉበት ጨዋታ አንድም በመከላከል ቡድኑ ግብ እንዳይቆጠርበት፣ ሁለት ከማዕዘን ምት የተሻገሩ ኳሶችን በግንባሩ ገይቶ የፕሪሚየር ሊግን አብዮት የቀየረ ተጫዋች ሆኗል። ከዛ በኋላ ሁሉም እየተነሱ ስለ ቆመ ኳስ መናገር የጀመሩት ከሚኪ ቫንደቢን ሁለት የግንባር ኳሶች በኋላ ሁሉም አርሰናልንም ዞር ብሎ እንዲያ ያረጋ አጋጣሚ እንደነበር ይታወቃል። ለማንኛውም ተጫዋቹ በቶትንሃም ቤት እንደዚህ አይነት አስደናቂ ጊዜን በአሰልጣኝ ቶማስ ፍራንክ ስር እያሳለፈ ይገኛል። የማንቸስተር ሲቲው ምርጡ ተጫዋች ሮድሪ ምንም ጥያቄ የለውም፣ የባሎንዶር አሸናፊ ነበረ የዛሬ ዓመት። ተጫዋቹ ከዛ በኋላ የጉዳት ሁኔታው እንዳለ ሆኖ ሮድሪ እዚህ ላይ መድረሱ አንድ ሰው በብዙ ያመሰግናል፣ ዲየጎ ሲሞኔ ስር እንግዲህ በርካታ ትምህርቶችን እንደተማረና በተለይም ደግሞ የመታገል 90 ደቂቃ የመጫወት ተጋጣሚ ቡድኖች እሱን እንዲፈሩ በየጨዋታዎቹ ራሱን ማሻሻል እንዳለበትና ተጋጣሚ በፍጹም ምቾት እንዳይሰማው የማድረግን ስልጠና የሰጠኝ እሱ ነው ብሏል። ሞር የጋርዲዮላ ቡድን የፖሴሽን ነው፣ የኳስ እጦት የለበትም ብዙ ጊዜ። ስለዚህ ኳስ ብዙ የማስጣል ችግር አይገጥመውም። ሮድሪ ግን በአትሌቲኮ ማድሪድ ያ እንደ ግዴታ ነበርና ለዚህ አመስግኗል እሳቸውን። ከጉዳት ጋር በተያዘ ያው ትላንትም ነግረናቸዋል፣ ዛሬም በማለዳው መረጃ ነግረናቸዋል። ምናልባት በሳምንቱ መጨረሻ ይጫወታል ተብሎ ይጠበቃል። ትላንትና አንድ መረጃ ደረስናችሁ፣ ሲቲ እንዴት የፕሪሚየር ሊጉን አንደኝነት ዘንድሮ አጣው ብለን። ያው ሲቲ ከቆመ ኳስ ውጪ ቢሆን የፕሪሚየር ሊጉ አንደኛ የሚሆነው እሱ ነበረ ሲቲ። እናም በማስረጃ አስደግፈን ነገርናችሁ። ከዛ ጋርዲዮላ እኔም ከቆመ ኳስ ተጠቃሚ ሆን እፈልጋለሁ የሚል መግለጫ ሰጥተዋል። ምናልባት ተከታተሉን እስክንል ድረስ ውድ ቤተሰቦቻችን የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሁሉም በመረጠው መንገድ የመጫወት መብት አለው ብለዋል እሳቸው። አሰልጣኝ ፔፕ ጋርዲዮላ የተወሰኑ ቡድኖች እንደ አርሰናል በቆመ ኳስ ጎል ለማግባት መሞከር ስለመጀመራቸው ተጠይቀው ነበረ። ፔፕ ጋርዲዮላ በምላሻቸው ሁሉም ቡድን የራሱን ያጫወት መንገድ አለው ያሉ ሲሆን ያንን የማድረግ ደግሞ 100% መብት አለው። ስለዚህ አርሰናል ያንን የማድረግ መብት አለው ብለዋል። አክለውም እንደኔ ግን አዎ ከቆመ ኳስ ተጠቃሚ መሆንና ጎሎችን ማስቆጠር ፈልጋለሁ ሲሉ ተደምጧል። ችግር የለባቸውም እንደዛም ልጫወት ቢሉ። ታርጌት ማን አላቸው? ሃላንድ ቁመተ መለሎ ፊዚካሊቲው በሳጥን ውስጥ በጣም አደገኛውም ሰው ነው። የቆመ ኳስ አይሆን እንጂ ኬቨን ደብሮይና እኮ ሳጥን ውስጥ የሚያሻግሩትን ኳስ የሚጨርስበት ቴክኒክ ይታወቃል። አሁን የቀራቸው ነገር የቆመ ኳስ ሲሆን ነው። እሳቸው ተጠቃሚ መሆን እፈልጋለሁ ብለዋል። አርሰናል መብታቸው ነው ብለዋል። አርሰናል አጀንዳ ሆኗል። በእያንዳንዱ ክለብ አሰልጣኝ ጋዜጣዊ መግለጫ ሲሰጥ የአርሰናልን ስም ያልጠቀሳል ለማለት ይከብዳል። ምናልባት በሩበን አሞሪም በኩል ከሰማችሁ እናንተ ነገሩን፣ በብዙዎች ግን እኔም አስተውያለሁኝ። አርኔ ስሎት አንስተውታል ነገር፣ የቼልሲው አለቃ ቶማስ ፍራንክ ከቶትናም ቤት፣ አሁን ደግሞ የሲቲው አለቃ አንስተውታል። ነገሩ አጀንዳ መሆኑ አሁን በስፋት እየተመለከትን እንገኛለን። የቆመ ኳስ ጋርዲዮላም የፕሪሚየር ሊግ አንደኝነትን እንዴት እንዳጡት የገባቸው ይመስላል። ከስዋንሲ ሲቲ ጋር ነው ጨዋታ የሚያደርጉት። ብዙ ለሲቲ ፈታኝ ይሆናል ተብሎ አይታሰብም፣ ግን የእንግሊዝ እግር ኳስ ከባድ ነው ለመገንበት። አስቀድሞ ሲቲ ከስዋንሲ የሚያደርጉት ጨዋታ በእርግጥ ከሜዳ ውጭ የሚያደርገው ጨዋታ ነው። ሲቲና ስዋንሲ በፕሪሚየር ሊግ በደንብ ይተዋወቃሉ። 7 ጊዜ ስዋንሲ ሲቲን ያሸንፏል። ሲቲ 26 ጊዜ ያሸንፏል። ሞር አድቫንቴጁ ለሲቲ ዛሬ የተሰጠውም ለዛ ነው። 4 ጨዋታ ብቻ ናቸው የወጡት። ከዛ ውጭ ግን የመጨረሻ ግንኙነታቸው በሙሉ የተገናኙበትን በየትኛው መድረክ ሲቲ ድል አድርጓል። በመጨረሻ 4 ጨዋታ 3 ጎል ብቻ ነው ስዋንሲ ሲቲ ላይ ያስቆጠረው። በተቃራኒው የጋርዲዮላ ቡድን ስዋንሲ ላይ 12 ግቦችን አስቆጥሯል። በእነኛ 4 ጨዋታዎች ፍጹም የበላይነት አለው። በሁለቱ ቡድኖችም በወቅታዊ አቋም ብንመለከት ሞር ሲቲ የተሻለ ነው። ቅድመ ግምቶች ሁሉ ወደ ሲቲ ያመዘኑ ናቸው። ምናልባት ወጣት ተጫዋቾችን የምናይበት ሌላ ጨዋታ ይሆናል ተብሎ ይታሰባል። ጨዋታው ምናልባት ለመከታተል ካሰባችሁ ዛሬ ምሽት 4:45 ሲል ጨዋታው የሚጀምር ይሆናል። ጆቫኒ ኳንዳ የቼልሲ ንብረት ነው። በነገራችን ላይ ስፖርቲንግ ሊዝበን ይጮት እንጂ ንብረትነቱ የቼልሲ ነው። ባለፉት 2 ጨዋታ 3 ግቦችን አስቆጥሯል። አስደናቂ ጊዜን እያሳለፈ ይገኛል። በቡድኑ በኩል በስፖርቲንግ ሊዝበን በኩል ተጫዋቹን ያው ከሸጡ በኋላ አንደኛው ከቼልሲ ጋር የተስማሙት በውሰት ማቆየት ነበር። ቀጣይ ዓመት ነው ቡድኑን የሚቀላቀለው። በነገራችን ላይ ቼልሲን የቼልሲ ሌላ በጣም አስደናቂ ተጫዋች ይሆናል ተብሎ ይታሰባል። ቼልሲ የአማራጭ ችግር አሁንም በቡድኑ አለ ተብሎ አይታሰብም። ግን ደግሞ እንደዚህም አይነት አማራጭ ያሏቸው እንደ ጆቫኒ ኳንዳ ያሉ ወጣት ረጅም ጊዜ ቡድኑን ማገልገል የሚችሉ በዚህ ዓመት እንኳን ከላቲን አምጥተው እያጫወቱት ያሉት ስታቪዮ አስደናቂ ጊዜን እያሳለፈ ነው።
ጆ ኮል ወጣት ተጫዋች ነው። ምናልባትም ከኤዲን ሃዛርድ በኋላ ወደ ክለቡ የመጣ በጣም አስደናቂ ተጫዋች ብሎታል በታለንት ነገር ግን 3 4 ወይም 5 ዓመታትን መጠበቅ ይኖርብናል። ከተጫዋቹ ግን ምርጡን እየጠበቅኩኝ ነው። ምርጥ ብቃቱን አሁንም እያሳየ ነው። በተጫዋቹ ጉዞ ላይ በጣም ደስተኛ ነኝ ብለዋል ጆ ኮል። በክለብ ውስጥ እንደዚህ አይነት ታለንቶች ያስፈልጉን ነበረ፣ እንደዚህ አይነት የሚጫወቱ ተጫዋቾች ያስፈልጉ ነበረ። ከሃዛርድ በኋላ ያየሁት ምርጡ ብሎታል ጆ ኮል። ኤስታቪዮን ከኳስ ጋር በጣም ምቾት የሚሰማውን ተጫዋች ነው። ኤንዞ ማሬስካም ሰሞኑን ይሄ በተነሳባቸው የመሃል ተከላካዮች ጉዳይ ላይ ምላሽ ሰጥቷል። በተለይም ከሰሞኑን ትሮቫቻሎቫ እና ቱንሲ አድራቢው የመከላከል ድክመት ጋር በተያዘ ጥያቄዎች ሲነሱ እሳቸው የአምናውን አንስተዋል። አምና የመጀመሪያ 5 እና 6 ወራት ውስጥ በዌስሊ ፎፋና እና በላቪያ ነበር የተጫወት ነው። በጣም ጥሩ ጥምረት ነበር፣ አብረው አድገው ነበረ። ግን የተወሰኑ እንከኖች ገጥሟቸዋል፣ ጉዳት። ከዛ በኋላ አሁን አዲስ ጥምረቶችን እየሞከር እንገኛለን። ነገሮችን በጊዜ ሂደት እየተላመድ እንመጣለን። በእርግጥ እዛ አካባቢ ላይ ያሉ ችግሮች አሉ፣ እንፈታቸዋለን ብለዋል። ተጫዋቾች አብረው በተጫወቱ ቁጥር እየተለማመዱ ሲሄዱ ግን ይሄ ጥምረቱ ጥሩ ይሆናል ብለዋል። እሳቸው ላቪያና ዌስሊ ፎፋናን ቢያገኙ በአንድ ላይ እንደሚጠቀሙ ፍንጭ የሰጡበት ነው። ግን በቼልሲ በኩል አሁን ቶንሲ አድራቢውና ትሮቫቻሎቫ ጥምረታቸው ግን እየሰራ እንዳልሆነ ወይም ጥያቄ እንዳስነሳሳቸውም የገባቸው ይመስላል። ከቼልሲ ጋር በተያያዘ በእርግጥ እንመለስበታለን። የአሌሃንድሮ ጋርናቾን ጉዳይ እሳቸው ስላነሱት ነው። ጋርናቾ 100% ከምርጥ ብቃቱ ጋር እኛ ጋር አልመጣም ብለዋል እና ያ ምርጥ ብቃቱ ላይ ለመድረስ ስራዎችን እየሰራ ነው ብለዋል። ሰሞኑን ግብ አስቆጥሮላቸዋል፣ ግን ያው ቀይረው እንዳስወጡት ይታወቃል። ገና ከረፍት እንደገቡ በሁለተኛ አጋማሽ ሰንደርላንድ ላይ በሽታቪው ላይ ቀይሩት። ለማንኛውም ተጫዋቹ 100% ፊትነሱ ላይ እንዳልሆነ ተናግሯል። ግን ጋርናቾ ዛሬ አነጋጋሪ ሀሳብ አጋርቷል። ይህን ሀሳብ በዩናይትድ የመረጃ ሰዓት እንመለስበታለን። ከቼልሲ ዝውውር ጋር በተያያዘ አንድ መረጃ ስለሰማን ነው። በእርግጥ ትላንት አንስተነዋል። ማርክ አንድሬ ቴር ስቴገንን የቅርብ ሰዎች ቼልሲ ማነጋገራቸው ተረጋግጧል። የተጫዋቹ ቆይታ በባርሴሎና ቤት ከጥር ጀምሮ ወደ ፈለገው ክለብ እንዲሄድ ቢፈልግ በነፃ ውሉ ተቋርጦለት ቢፈልግ በውሰት በቋሚነት በፈለገው አማራጭ ባርሳን ይለቃል። ያው ስለተፈቀደለት ቼልሲዎች የቅርብ ሰዎች አነጋግረውታል ተብሏል። አዲስ ነገር ካለ እንከታተለዋለን ከስር። ማሬስካም ስለ ቆመ ኳስ ይናገራሉ። ውድ ቤተሰቦቻችን፣ እኔ ለቆመ ኳሶች የጨዋታ አካል ናቸው። ስለዚህ ለእኔ የቆመ ኳስ ማስቆጠር ችግር ነው ብዬ አላስብም ብለዋል እሳቸው። ምክንያቱም የጨዋታው አንድ አካል ስለሆኑ፣ ስለዚህ ያገኘናቸውን የቆሙ ኳሶች መጠቀም ችግር ነው ብዬ አላምንም። መልካሙ ዜና ይላሉ እንደውም እሳቸው፣ ያው የአርሰናልን ስም እሳቸው አንስተዋል። መልካሙ ዜና ከአርሰናል ቀጥሎ በቆሙ ኳሶች ግብ እያስቆጠረ ያለው ሁለተኛው ቡድን የኔው ቼልሲ ነው። ስለዚህ እኛ በቆመ ኳስ እንደውም አንታማም ብለው እሳቸው እንደ ጥሩ ዜና አንስተውታል። ከአርሰናል ቀጥሎ ሁለተኛው ቡድኛ ስለሆነን። ነገር ግን አሁን ላይ ከቆሙ ኳሶች ሆነ በክፍት ጨዋታ ውስጥ ጎል ማስቆጠር ትንሽ እየተቸገርን ስለሆነ ስለምናስቆጥርባቸው መንገዶች መጠን ጥንቃቄ ማድረግ አለብን። ወይም ከየትኛውም አጋጣሚ አሁን ግቡ እንዲገኝ እንፈልጋለን። የተወሰኑ ገቢ ማስቆጠር ችግር ቡድን ላይ ያቻለው እሱን መቅረፍ አለብን ብለዋል። ዛሬ ሞሊንስ ነው ጨዋታ የሚያደርገው። ቼልሲ ከወልቭስ ነው ጨዋታ የሚያደርገው። ስለዚህ ሁለት የፕሪሚየር ሊግ ክለቦች ግን ደግሞ በካራባው ካፕ 16 ጥሎ ማለፍ የሚያደርጉት ጨዋታ ነው። በቼልሲ በኩል ያው ወልቭስ ላይ በላይነት አለው። በፕሪሚየር ሊጉ በደንብ ይተዋወቃሉ። በፕሪሚየር ሊጉ የመጨረሻ 4 የእርስ በርስ ግንኙነታቸውን ብንመለከት ወልቭስ 2 ጊዜ ያሸንፉታል ቼልሲን 4-2 እና 2-1። ቼልሲን በተመሳይ 2 ጊዜ ያሸንፉታል 6-2 እና 3-1። እንደ አጠቃላይ በድምር ብናየው ቼልሲ ወደ 46 ጊዜ ወልቭስን ረቷል። ወልቭስ ወደ 42 ጊዜ ቼልሲን ረቷል። 30 ጊዜ ያቸውቷል። ያቻ ቁጥራቸው ራሱ በጣም ከፍ ያለ ነው። በመሸናነፍ ደረጃ ራሱ ቼልሲ በ4 ድል ብቻ ነው ወልቭስን የሚበልጠው በእርስ በርስ ግንኙነታቸው። ስለዚህ ለቼልሲ ቀላል ጨዋታ ይሆናል ተብሎ አይታሰብም። ምናልባት ከወቅታዊ የአቋም ይሄ ኮንሲስተንሲ ችግር ጋር በተያዘ ቼልሲ ጥያቄ ስለሚነሳበት ምናልባት የቼልሲ ደጋፊዎች ምን ትጠብቃላችሁ ከዚህ ጨዋታ? ምልከታችሁን አጋሩን። መከታተል ካሻችሁ ዛሬ ምሽት 4:45 ጀምሮ ጨዋታው ይጀመራል። ሊቨርፑል ደርሰናል። ፍሬድሪኮ ኬዛ ቡድኑን ይነቃል ተብሎ በትልቁ ሲጠበቅ ነበረ በክረምት ላይ። በተለይም ደግሞ ሉዊስ ዲያዝ እና እንደዚሁም ደግሞ የፊት መስመር አጥቂው ዳርዊን ኑኔዝ ከለቀቁ በኋላ ግን ቆየ። በኋላ ላይ ከነኚህ ተጫዋቾች መልቀቅ በኋላ እነ ኢሳክ እነ ኤኬቴኬ ሲመጡ ደግሞ ቦታውን አጣ።
ታዲያ ዛሬ በጋዜጣዊ መግለጫ ላይ ነበረ ፍሬድሪኮ ኬዛ በግልጽ እዚህ መቆየት እፈልጋለሁና ሊቨርፑል እንደገና ሁሉንም ነገር ማሸነፍ እፈልጋለሁ ብሏል። በየትኛውም ሁኔታ ላይ ጥሩ ሆነው መምጣት የሚችሉ ድንቅ ተጫዋቾች አሉና ምንም ችግር አላይበትም። ቡድኑ ላይ ክሪስታል ፓላስ ረጃጅም ኳሶችና ረጃጅም የእጅ ውርወራ ለመጫወት ካቀዱ ችግር የለውም፣ እንቀበላቸዋለን። ምክንያቱም እኛም በከፍተኛ ጫናና 1-1 ግጥሚያዎችን ማሸነፍ እንችላለን ብሏል። አሰልጣኝ ጨዋታውን መጀመር አለመጀመሪያን ይወስናል። ነገር ግን በጥሩ ሁኔታ መጫወቴን ከቀጠልኩኝ በእርግጠኝነት ተጨማሪ ደቂቃዎች ይኖሩኛል። ባለፉት ጨዋታዎች የሆነበት ምክንያት አሰልጣኙ ያንን ስለሚያይ ነው። ይህንንም እያሳየ ነው። መሻሻሎችም አሉ ብሏል። ባለፈው ዓመት በቂ የአካል ብቃት አልነበረኝም፣ የአእምሮ ዝግጁነትም አልነበረም እና ብዙ አልተጫወትኩም። የዘንድሮ ውድድር ዓመት እንደ ጀመርን በአካልም ሆነ በአእምሮ የጥሩ ስሜት እየተሰማኝ ነው። ካለፈው ዓመት የበለጠ አሁን ዝግጁ ነኝ ብሏል ፍሬድሪኮ ኬዛ። ሊቨርፑልን ባለቁ ደቂቃዎች ላይ ገበያ እያስቆጠረ በዚህ ዓመት ከታደጋቸው ተጫዋቾች ውስጥ አንደኛው ነው ማለት እንችላለን። ስሎትም የሚሉት ነገር አለ። የቅርብ ጊዜ አቋማችን ከኛ የጠበቃችሁት ወይም እኛም የጠበቅነው ደረጃ ላይ ለመድረሱ ግልጽ ነው ይላሉ። ይህ በእርግጥ ያበሳጫል። በተለይ መጀመሪያዎቹ ጨዋታዎችን በአዎንታዊ መልኩ ጀምረናል። አሁን እንደዛ መሆን አልቻለም። በእኛ በኩል ምንም ሰበብ አያስፈልግም። ምክንያቶችን እናውቃለን፣ እናም ተወያይተንበታል። አንድ ማድረግ የምንችለውና ወደፊትም የምናደርገው ነገር ቢኖር ምክንያት ከመደርደር ይልቅ ጨዋታዎችን እያሸነፍን መወጣት ነው። ለዚህ ሁሉም ኃላፊነት አለበት። ይህንንም ጨዋታ ለማሸነፍ ዝግጁ ነን ብለዋል። በቅርብ ጊዜያት ከሜዳ ውጭ ተጉዘን ያደረግናቸው ጨዋታዎችም በተለይም እንደ ብሬንትፎርድ፣ ቼልሲ እና ፓላስ ከኛ ጋር ለተጓዙ ደጋፊዎች የሚገባቸውን ውጤት አለመስጠታችን ምን ያህል ከባድ እንደሆነ እናውቃለን ብለዋል። አንፊልድ ላይ ነው ጨዋታ የሚያደርጉት ዛሬ ከፓላስ ጋር። ምናልባት አንፊልድ ላይ ምላሽ ሰጡ የሆነው የሚለው በትልቁ ይጠበቃል። በሊቨርፑል በኩል አንድ መረጃ እንጨምር ውድ ቤተሰቦቻችን። ሊቨርፑል ከዚህ ከፓላስ የካራባኦ ካፕ ጨዋታ ቀጥሎ የሚገጥመው አስቶን ቪላን ነው። አስቶን ቪላ ደግሞ በሳምንቱ በማቲካሽ በጣም አስደናቂ ግብ ሲቲን ረቷል። ታዲያ ይህንን ቡድን ነው የሚገጥመው። የኡናይ ኤምሬ ቡድን አሁን ወደ ሪትሙ መጥቷል። 4 ተከታታይ ድል አለው በፕሪሚየር ሊጉ ማለት ነው። በእርግጥ ምንድነው በኤሮፕ ሊግ ሽንፈት ገጥሞታል። በፕሪሚየር ሊግን ተከታታይ ድል አለው። የመሃል ዳኛው ተመርጠዋል። ስቱዋርት አትዌል ይመሩታል። ቫር ዳኛ ደግሞ ፖል ቴርኒ ናቸው። በሳምንቱ መጨረሻ በፕሪሚየር ሊጉ ከምንጠብቀው ጨዋታ ውስጥ ይጠቀሳል። በሊቨርፑል በኩል ግን ዛሬ ምሽት 4:15 ደቂቃ ሲል በአንፊልድ ሮድ ስቴዲየም በካራባኦ ካፕ 16 ጥሎ ማለፍ ፓላስን የሚገጥም ይሆናል። የማንቸስተር ዩናይትድ መረጃችን ላይ አሌሃንድሮ ጋርናቾን የተመለከተም ወሳኝ መረጃ ይዘናል ጠብቁን ብለን በቼልሲ መረጃ ሰዓት ቀጥረናችሁ ነበር። መግቢያችንም ቀጥረን ነበር። ሐሳቡን ሲጀምር በዩናይትድ ያለው ነገር ለእኔ የሚስማማ አይደለም ብሎ ነው የሚጀምረው ጋርናቾ። አርጀንቲና የተጫዋች አሌሃንድሮ ጋርናቾ በማንቸስተር ዩናይትድ የነበረው የመጨረሻ ዓመት ለሱ ከባድ መሆኑን ተናግሯል። በአዲሱ አሰልጣኝ ሩበን አሞሪም በርካታ ለውጦች ነበሩ ያለው ጋርናቾ ለእኔ ደግሞ የማይስማማና በጣም አስቸጋሪ ነበር ሲል ገልጾታል። አያይዞም በቼልሲ ያለው ያጨዋወት ዘይቤ ግን አስደናቂና ልዩ ነው ሲል ጋርናቾ ህይወት በዩናይትድ እና ህይወት በቼልሲ ፍጹም የተለያየ መሆኑን፣ የዩናይትድ አስቸጋሪ መሆኑን፣ የቼልሲ ደግሞ መደሰቱን ጭምር ወይም ለሱ በጣም አስደናቂና ልዩ መሆኑን ተናግሯል። እዚህ ያለው ደጋፊዎች ፍቅር እንዲሁ አስደናቂ ነው። እዚህ ሁሉም ነገር ፈጣን ነው። እንደዚህ አይነት እግር ኳስ እንወዳለሁ ብሎ ጋርናቾ የዩናይትድ ህይወቱን በጥቂቱም ቢሆን አማሮ አቀርቦታል። ምናልባት 2 ጥያቄ እናንሳ። አንድም ለዩናይትድ ደጋፊዎች ምናልባት ሐሳቡን ድንተውና ጋርናቾ ለዩናይትድ የሚጠቅም ተጫዋች አልነበረም ወይ? የመጀመሪያው ጥያቄ ነው። በሩበን አሞሪም እንግዲህ እንደተሰናበተ ይታወቃል። ሁለተኛው ለቼልሲ ደጋፊዎች ነው። ምናልባት ጋርናቾ በቼልሲ የለውጥ ተጫዋች መሆን ይችላል ወይም የቼልሲን ችግር ፈቺ ተጫዋች ሆናል ወይ? መልከታችሁን አድርሱን። ማንቸስተር ዩናይትድ በፕሪሚየር ሊጉ ቀጣይ ተጋጣሚው ኖቲንግሃም ፎረስት ነው። ዩናይትድ 4ኛ ተከታታይ ድሉን ለማስመዝገብ የሚያደርገው ጉዞ ነው። የቀጣይ የማንቸስተር ዩናይትድ ተጋጣሚ ተጫዋች የሆነው ሞርጋን ጊብስ ዋይት ደግሞ በፕሪሚየር ሊጉ የተናፈቀው ዩናይትድ ዳግም ተመልሷል ብሏል። ባለፉት 4 እና 5 ጨዋታዎች ዩናይትድ መጫወት በሚገባው መንገድ እየተጫወተ እንደሆነ ማስተዋል ችለናል ይላል ተጫዋቹ። አክሎም የዚህ ክለብ አርማ ለብሶ መጫወት ምን ያክል ክብር እንደሆነ አሁን የተረዱ ተጫዋቾች በውስጡ ያሉም ይመስለኛል ብሏል። ይህንን ማለትም ከሰሞኑ እያየን የምንገኘው ዩናይትድ በፕሪሚየር ሊጉ ጭምር የተናፈቀው ይመስለኛል። እኛ ይሄንን ቡድን ነው የምንገጥመው፣ ለዚህ ዝግጅታችንን ጨርሰናል ብሏል። ኖቲንግሃም ፎረስት በአዲሱ አሰልጣኝ ሻን ዳይክሰር እየተመራ 3 ተከታታይ ድል ያስተናገደውን ዩናይትድን ይገጥማል። የተቃራኒ ተጋጣሚ ቡድን ወይም የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት ታዲያ
የተናፈቀው ቡድን ብሎታል በፕሪሚየር ሊጉ ዩናይትድን። በማንቸስተር ዩናይትድ በኩል በዚህ የውድድር ዓመት አስቸጋሪ ጅማሮ እንዳደረገ ይታወቃል። በተለይ እስከ 5ኛው ሳምንት ነገሮች ከባድ ነበሩ። ከዛ በኋላ ግን የዩናይትድ አብዮት ተጀምሯል። ወይም ሩበን አሞሪም ለምን እንደመጡ በዩናይትድ ምናልባት ያለፉት 4 ጨዋታ ማሳያ ናቸው። የስካይ ስፖርት ዘገባም የሚያሳየው ሩበን አሞሪም በኩል በቡድኑ ዘንድሮ የተቀመጠባቸው አንደኛው ነገር ከዋንጫ ጋር የተያዙ ስኬቶች አይደሉም፣ ቡድኑን በራስ መተማመን መመለስ እና ከተቻለ የአውሮፓ መድረክ እንዲጫወት ማድረግ ነው ቡድኑን በሩበን አሞሪም በኩል የተቀመጠባቸው ግዴታ ይላል። እናም ስካይ ስፖርት በዘገባው በማንቸስተር ዩናይትድ የስራ አመራሮች ኦማር ቤራዳ እና ጄሰን ዊልኮክስ ሩበን አሞሪም ቡድኑን በዚህ ውድድር ዓመት ቢያንስ እስከ 6ኛ ባለ ደረጃ ይዞ እንዲያጠናቅቅና ለቀጣይ ዓመት ግን ሞር ለዋንጫ የሚፎካከር በጣም ጠንካራ ስለነበነ ያለው ቡድን እንዲገነቡ ነው በኃላፊነትም የተሰጣቸው ይላል። ዲሚትሪ ቤርባቶቭ ከሪዮ ፈርዲናንድ ጋር ቆይታ ነበረው። ካነሳቸው በጣም ብዙ ነጥቦችን አንስቷል የቀድሞ ዩናይትድ ሌጀንድ። ካነሳቸው ነጥቦች ግን አንደኛው ቤንያሚን ሼሽኮ ነው። ቤንያሚን ሼሽኮ የቡድን አጋሮቹ ላይ አሁን መበሳጨት መጀመር አለበት። ሜዳ ላይ በተጫዋቹ በኩል ጥሩ እንቅስቃሴዎችን አይቻለሁ፣ ግን ደግሞ ከቡድን አጋሮቹ በቂ ሰርቪስ እያገኘ አለመሆኑን ማስተውያለሁ። ለዚህ ደግሞ ተጫዋቹ አንድም ሜዳ ላይ ፈጣን ሩጫዎችን ሲያደርግ ለቡድን አጋሮቹ ማሳወቅ አለበት፣ ምልክቶችን መጠቀም አለበት፣ መጣራት አለበት፣ ስሜቱን መግለጽ አለበት፣ ቡድን አጋሮቹን መቆጣት አለበት፣ ወይም ደግሞ ኳስ እየደረሰው እንዳልሆነ መናገር አለበት። ይሄ የግል ጉዳይ አይደለም ይላል። ወይም ለራሱ ሲል ሳይሆን ቡድኑን መጥቀም የሚችለው በዛ መንገድ ነው። ስለዚህ መጣራት፣ ምልክቶችን ማሳየት፣ ከተከላካይ ጀርባ ፈጣን ሩጫዎችን ሊያደርግ መሆኑን ከአማካዮቹ ጋር መግባባት አለበት። ኳስ ካልሰጡት ደግሞ ወይም በቂ ሰርቪስ እየደረሰው ካልሆነ መናገርም አለበት ብሏል። በረፍት ሰዓትም ይህንን ከቡድን አጋሮቹም ጋር መነጋገር ይኖርበታል። ያም ቡድኑን ይጠቅማል። እናም አንድ አጥቂ ኳስ እንዲደርሰው ብዙ ጫና በፈጠረ ቁጥር የቡድን አጋሮቹ እሱን በደንብ ይመለከቱታልና በቂ ሰርቪስ ለዩናይትድ እንዲሰጥ እንደዚህ አይነት ተጫዋች መሆን አለበት እያለ ነው። በሳምንቱ አንድ አሲስት ለብሪያን ቤሞ ማድረጉ ይታወቃል። ብሪያን ቤሞ እና ማቲያስ ኩና ሁለቱም በነገራችን ላይ የፕሪሚየር ሊግ የሳምንቱ ምርጥ ውስጥ ተካተዋል። ቴንቲ ስፖርትስ ዩናይትድ 4-2 ባሸነፈበት ጨዋታ ላይ ሁለቱ ፈራሚዎች የሳምንቱ ምርጥ 11 ውስጥ አሉ ብሏል። ከዚህ ጋር በተያያዘ ግን አንድ መረጃ እንንገራችሁ። ምናልባት ብሪያን ቤሞን ስላነሳን እዚህ ተጫዋች ቁጥር በዩናይትድ በጣም አስደናቂ የሚባል ነው። ለአብነት ያክል በፕሪሚየር ሊግ በማንቸስተር ዩናይትድ ብቻ በርካታ ኳስ ሳጥን ውስጥ የነካ፣ በርካታ ኳሶችን ወደ ሳጥን ውስጥ ያቀበለ፣ በርካታ ሙከራ ያደረገ፣ በርካታ ኢላማውን የጠበቀ ሙከራ ያደረገ፣ በርካታ የግብ አስተዋጽኦ ያለው፣ በርካታ ግብ ያስቆጠረው ለማንቸስተር ዩናይትድ ብሪያን ቤሞ ነው። የወሩ ምርጥ እጩ ነው። በእርግጠኝነት በዩናይትድ በኩል ይመረጣል ተብሎ የሚጠበቅ እሱ ነው። በዩናይትድ በኩል ብዙ ተስፋ የተጣለበት ቡድን አለ ከ21 ዓመት በታች። ትላንትና ጨዋታ ነበራቸው። ሮች ደልን ገጥሞ 2-0 አሸንፈዋል። በማንቸስተር ዩናይትድ በኩል ከአርሰናል የመጡት ቾዶቢ ትላንትም ግብ አስቆጥሯል። ቀሪዋን ግብ ጄምስ ስካለን ነው ማስቆጠር የቻለው። በዩናይትድ በኩል እነ ቤንዶች ማንታቱ በትልቁ በዩናይትድ የሚጠበቁት እነ ጄምስ ትዊንት በቡድን ውስጥ ተካፍለው ነበረ። የማንቸስተር ዩናይትድ የዋናው ቡድን የቅርብ ሰዎችም ጨዋታውን ተከታትለውታል ተብሏል። ምክንያቱ ደግሞ በዩናይትድ ዋናው ቡድን ውስጥ ከአካዳሚ የማሳደግ ፍላጎት ስላለ ነው ተብሏል። ቾዶቢ እንኳን በዋናው ቡድን የመጫወት እድል አግኝቶ ነበረ። ምናልባት በዚህም ዓመት የተወሰኑ እድሎችን ሊያገኝ ይችላል ተብሎ በትልቁ ይጠበቃል። አንድ ሰው እናንሳ። በማንቸስተር ዩናይትድ የግብ ጠባቂ አብዮት ውስጥ ስሙን በትልቁ የምናነሳው ወይም በግብ ጠባቂ ታሪክ ውስጥ በዩናይትድ በትልቁ ስሙን የምናነሳው ኤድዊን ቫንደርሰን 55 ዓመት ሞልቶታል። ውድ ቤተሰቦቻችን 113 የፕሪሚየር ሊግ ጨዋታ ላይ ዩናይትድ ተጫውቷል። ከዚህ ውስጥ 132 መረቡ አልተደፈረም። ለ1311 ደቂቃ ግብ ያላስተናገደ የመጀመሪያው ተጫዋች ነበረ። እነ ፒተር ቼክ ከዛ በኋላ መጥተዋል። በእርግጥ በ14 ተከታታይ ጨዋታ መረቡን ሳያስደፍር የወጣም በ40 ዓመቱ የሊጉን ዋንጫ ከፍ አድርጎ የሳመ ሌጀንድ ነበረ። በማንቸስተር ዩናይትድ 55ኛ ዓመቱ ላይ መድረሱን ተከትሎ አነሳን። ዩናይትድ በቅርብ ዓመታት ውስጥ የግብ ጠባቂ ችግር ገጥሞት ነበረ። በተለይ ዳቪድ ዴሃን በእግሩ ኳስ አይችልም ብለው ቴን ሃግ ካሰናበቱ በኋላ ኦናናን አምጥተው ዩናይትድ ደጋፊዎች ሁሌ እንደተሳቀቁ ነበር። ከዛ በኋላ በአልታይ ባይንደርም ተሞክሮ አልሆነም። በእርግጥ ሴልዳንመንስ አሁን ጥሩ ጅማሮ አሳይቷል። ግን በነ ኤድዊን ቫንደርሰን፣ በነ ፒተር ሽማይክል፣ በነ ዳቪድ ዴሃ የለመደ ዩናይትድ ብዙ ሲቸገር እንደነበረ ይታወቃል። በዚሁ መረጃው እናንሳው ብለን ነው። ማሸነፍ እንችላለን ብሏል ቡካዮ ሳካ። አርሰናል ሊጉን ማሸነፍ ይችላል እያለ ነው። የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ አርሰናል በዚህ ዓመት የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል የሚል እምነት እንዳለው ተናግሯል። ቡካዮ ሳካ አክሎም
በአሁኑ ሰዓት ስለ ውድድር ዓመቱ ሁኔታ ለመናገር ጊዜው በጣም ገና ነው ብሎ የጠቆመው ተጫዋቹ በዚህ ዓመት ጠንካራ ቡድን እንዳለን ይሰማኛል፣ በቡድኑ በርካታ ጥራት ያለው ስብስብ አለን ያለው ቡካዮ ሳካ ከአሁኑ በርካታ ጉዳቶች ገጥሞናል፣ ነገር ግን ቡድኑ የተቀላቀሉ ተጫዋቾች በከፍተኛ ደረጃ ማቆየት ቡድኑን እንደሚችሉ አሳይቷል፣ ወይም ቡድኑን በዚህ ደረጃ ላይ ማቆየት እንደሚችሉ አሳይቷልና ከገጠመን የጉዳት ብዛት አንጻር ዘንድሮ በጣም ጠንካራ ነን ብሏል። እሱም ተመልሷል። በነገራችን ላይ ከጉዳት ተመልሷል። በእርግጥ አሁንም ጉዳት ላይ አሉ ካይ ሃቨርዝ አለም ከኢንተርናሽናል ብሬክ በኋላ ይጠበቃል። በግሉ ልምምዶችን እያደረገ ነው። ጋብርኤል ሱስ አሉ ልምምድ ጀምረዋል። ፓይሮ ሄንካፔ ተመልሷል። አርሰናል ብዙ አማራጭ አለው፣ እንደ ድሮ አይደለም። ግን እነኚህም ተጫዋቾች በቅርቡ ቡድኑ ይቀላቀላሉ። ሳካ ግን ለጨዋታ ዝግጁ መሆኑን አረጋግጦ አርሰናል ዘንድሮ ዋንጫውን ማሸነፍ ይችላል ብሏል። የአርሰናል አሰልጣኝ ማይክል አርቴታም በጋዜጣዊ መግለጫ ላይ ብዙ ነጥቦችን አንስተዋል። ለአብነት ያክል ስለ ብራይተን የሚሉት ነገር አለ። ብራይተን በደንብ የሰለጠኑ ናቸው ያሉት አርቴታ እነሱ ማሸነፍ ለሁሉም ክለብ በጣም አስቸጋሪ ነው፣ ከትልቅ ቡድኖች ጋር ያላቸውም ውጤት ማየት ይቻላል ብለዋል። ስለ ቡድኑ ያነሱ ተሰልጣኙ ትልቅ ዋንጫ ማሸነፍ ከፈለግ ይሄ አሁን ያለውን የቡድን አስተሳሰብ መቀጠል አለብን ብለዋል። አክሎም አሁን ላይ በጣም ጥሩ ደረጃ ላይ ነን፣ ነገር ግን ስለ ዋንጫ ለማሰብ ጊዜው ገና ነው፣ ሁሉም ጨዋታ ከባድ እንደሆነ እናውቃለንም ብለዋል። የማይክል አርቴታ እንግዲህ ቡድን ውስጥ ብዙ አማራጮች እንዳሉ ጠቁመው የወጣት ተጫዋቾችንም በቡድን ውስጥ የማካተት እድል የመስጠት ፍላጎት እንዳላቸውና ለዚህም እንደ ኤፍኤ ካፕ እና ካራቦ ካፕ ያሉ ጨዋታዎች በጣም ወሳኝ መሆናቸውን አንስተዋል። በተለይም እሳቸው በልምምድ ቦታ ላይ የሚያዩቸው የታዳጊዎች ብቃት በጣም እያስደነቃቸው መሆኑንም ተናግረዋል። ፔፕ ጋርዲዮላም ስለ አርሰናል የሚሉት ነገር አለ። አርሰናሎች ለብዙ ዓመታት ጠንካራ ነበሩ ይላሉ ጋርዲዮላ። በዚህ ጊዜ የሚያሳስበን እንዴት መሻሻልና ለዋንጫ መቅረብ እንደምንችል ነው። ካላይ ልምድ በመነሳት እንግዲህ አሁን ያለኝ ተሞክሮ በሴፕቴምበር ከዓለም አቀፍ ጨዋታዎች ረፍት በፊት በደረጃ ሰንጠረዡ 14ኛ ስንሆን ተጨንቄ ነበር። ነገር ግን አርሰናሎች ሁሉንም ጨዋታዎች አሸንፈው ፕሪሚየር ሊጉን ካሸነፉ እንኳን ደስ ያላችሁ ለማለት እኔ ዝግጁ ነኝ። ደግሞም አርሰናሎች ለብዙ ዓመታት ጠንካራና በወጥ ብቃት እየተጫወቱ ያሉ ቡድን ስለሆኑ ዋንጫው ይገባቸዋል ብለዋል። እሳቸውም ይሄ ምንድን ነው ጫና ከማሳደር ጋር በተያዘ ጋሪ ኔቭል በፍጹም እኔ ጫና እያሳደርኩ አይደለም ሐቁን የተናገርኩት ብሏል። ጋርዲዮላ ደግሞ ለብዙ ዓመታት በወጥነት የተጫወተም ይሄ ጠንካራ ስብስብ ያለው ቡድን ስለሆነ ዋንጫ ማንሳት ይችላል ብለው አሁንም እሳቸውም ለአርሰናል ዓመቱ ጥሩ እንደሚሆን ገምተዋል። አርሰናል ከታህሳስ ወር አስቀድሞ ሊጉን በብዙ መንገድ ሊመራ የሚችልበት ሰፊ እድል አለው። ሲቲ ከበርንማውዝ ከሊቨርፑል ይጫወታል። ምን ያህል ነጥብ ያገኛል የሚለውን በፕሪሚየር ሊግ ለመወሰን ይከብዳል። ያ ማለት ግን አርሰናልም ሁሉንም ጨዋታዎች ሊያሸንፍ ይችላል ብሎ 100% መደምደም የፕሪሚየር ሊግ ጨዋታ ላይ በጣም ያስቸግራል። ግን በንጻሪ አንጻር ሲቲ በርንማውዝ እና ሊቨርፑልን ሲገጥም ሊቨርፑል ሲቲ እና ቪላን ይገጥማል። ቼልሲ ቶትናም እና ወልቭስን፣ ቶትናም በራሱ ቼልሲ እና ዩናይትድን ይገጥማል። ዩናይትድ ኖቲንግሃም እና ቶትናምን ይገጥማል። አርሰናል በአንጻሩ አዲስ አዳጊ በርንሌል እና ሰንደርላንድ ነው የሚገጥመው። ይሄ በጨዋታ ደረጃ 6 ነጥብ የሚገኝበት ነው። ግን ቀሪዎቹ ቡድኖች ከአርሰናል ተጋጣሚ አንጻር ካየናቸው በፕሪሚየር ሊግ ልምድ ያላቸው የፕሪሚየር ሊግ ክለቦች፣ በዛ ላይ ደግሞ የ10 ውስጥ ያሉ ክለቦችን ነው የሚገጥመው። ምናልባት ቼልሲ ወልቭስን በተወሰነ መንገድ ዘንድሮ ጨዋታ የሚባል ነገር ያላሸነፈውን ቡድን ይገጥማል። በንጻሬ ደረጃ አርሰናል በጣም የተሻሉ ተጋጣሚዎች አሉት። ለፕሪሚየር ሊግ አዳጊና እንግዳ ቡድን ናቸው። በርንሌይም ሰንደርላንድም ምናልባት በተጋጣሚ ደረጃ ሰንደርላንድ ሞር ሊፈትን ይችላል ተብሎ ይታሰባል። እንዴት ይወጡታል የሚለው ይጠበቃል። ከዛ በፊት ግን ዛሬ አርሰናል አንድ ጨዋታ መወጣት ይጠበቅበታል። ካራቦ ካፕ 16 ውስጥ ጥሎ ማለፍ በአራተኛ ዙር ዛሬ ምሽት 4:45 ኤምሬትስ ላይ ከብራይተን ጋር ጨዋታ ያደርጋሉ። ጨዋታውን ለምትከታተሉ ሁሉም የሊቨርፑልም የቼልሲም የሲቲም የአርሰናልም ደጋፊዎች ሁሉ መልካም ዕድል ቡድናችሁ እንዲገጠም ተመኝተን እዚህ ጋር እናብቃ። በቀጣይ መረጃ እንገናኛለን።